ሰላም በመላው ዓለም ያላችሁ ወዳጆቼ እንዴት አላችሁ? እኔ ወንድማችሁ ፓስተር ቴዲ ነኝ ከኦፕን ሄቨን አገልግሎት። እግዚአብሔር እንደገና ደግሞ በምህረቱ በቸርነቱ እንዲህ ባለ ሁኔታ የእግዚአብሔርን ጸጋ የእግዚአብሔርን ቃል ከእናንተ ጋር እንድማር ይህንን እድል ሰጥቶኛል። ስለዚህ እስከ መጨረሻው አብራችሁኝ እንድትቆዩ ዛሬ ደግሞ እግዚአብሔር ለልባችን የሚሆነውን ቃል ያስተምረናል፣ ይመክረናል፣ ይነግረናል። እንደምትባረኩበት ሙሉ እምነቴ ነው። ይገርማችኋል፣ ዛሬ በመዝሙረ ዳዊት ምዕራፍ 107 ላይ ያለ ቃል በልቤ ያለና ይህንን ቃል ከኔ ጋር እንማራለን። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት ይላል ንጉሥ ዳዊት። እግዚአብሔር ያዳናቸው ከጠላት እጅ ያዳናቸው ይናገሩ ይላል። ወዳጆቼ እግዚአብሔር ያዳነው ዝም ማለት አይችልም። የእግዚአብሔር ምሕረት ያየ ቸርነቱን ያየ ዝም ማለት አይችልም። ባገኘው አጋጣሚ ሁሉ ቸርነቱን ምሕረቱን ያወራል፣ ይናገራል። ወዳጆቼ ምሕረት የተደረገለት ሰው ይሉኝታ አያውቅም። ምሕረት የተደረገለት ሰው ምን አሉኝን አያውቅም። ባገኘው አጋጣሚ ሁሉ ኢየሱስ ያደረገለትን በእግዚአብሔር የተደረገለትን ቸርነት ያወራል። ዛሬ እርግጠኛ ነኝ ይህንን የምታዩ የምትሰሙ ሁሉ እያንዳንዳችሁ ከእግዚአብሔር ዘንድ ያገኛችሁት የተቀበላችሁት ምሕረትና ቸርነት በብዙ እንዳለ አምናለሁ። ተናገሩ ብትባሉ በጣም ብዙ የምትሉት የምታወሩት ታሪክ እንዳላችሁ አምናለሁ። ወዳጆቼ እግዚአብሔር አድርጎልን ዝም ማለት ባለ ዕዳ መሆን ነው። እግዚአብሔር ምሕረትን አድርጎለት ቸርነትን አድርጎለት ያላወራ ሰው የምስጋና ባለ ዕዳ ነው። ወዳጆቼ ለዚህ ነው መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ሲነግረን እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ለርስቱ የተለየ ወገን ናችሁ ይላል። ወዳጆቼ እዛው ክፍል ላይ ዝቅ ብላችሁ ስታዩት እናንተ ቀድሞ ወገን አልነበራችሁም ይላል። አሁን ግን ወገን ተደርጋችኋል። ወገን ደግሞ ወገንተኝነቱን ያሳያል። ወዳጆቼ የእግዚአብሔር ወገን የሆነ ከእግዚአብሔርነቱን ባገኘው አጋጣሚ ሁሉ ይናገራል። የእግዚአብሔር ወገን የሆነ ይሄንን የተቀበለውን ምሕረትና ቸርነት ባገኘው አጋጣሚ ሁሉ ያወራል። ትዝ ይላችሁ ከሆነ ኢየሱስ ምሕረት ያደረገላት ቸርነት ያደረገላት ያቺ መቅደላዊት ማርያም ወደ ስምዖን ቤት ስትሄድ በዛ የእራት ግብዣ ላይ ማንም የጋበዛት የለም። እንድትታደምም ጥሪ ያደረገላት ሰው የለም። ወዳጇ ኢየሱስ በዛ ቤት እንዳለ ስታውቅ ግን ኢየሱስ ካለስ አልቀርም ብላን የመጣችውና እቺ ሴት ግን ስትመጣ ሁል ጊዜ እንደምናወራው በየመድረኮቻችን እንደሚወራው ባዶ እጇን እንኳን አልመጣችም። ወዳጆቼ ከአቅሟ በላይ የሆነውን ስጦታ ይዛ አልባስጥሮስ ሽቶ ያንን ብልቃጥ ኢየሱስ እግር ስር ሰበረችው። አለኝ የምትለውን ነገር ነው ያደረገችው። ወዳጆቼ ብዙ የተደረገለት ብዙ ይመልሳል። ንጉሥ ዳዊት ትዝ ይላችሁ ከሆነ የተማረከው ታቦት ወደ ዳዊት ከተማ በተመለሰ ጊዜ ሚስቱ ሜልኮል በመስኮት ሆና አየችውና የሚያመልከውን አምልኮ በልቧ ናቀችው ይላል። ወዳጆቼ ንጉሥ አይደለ እንዴ? ጀንተል አይልም እንዴ? እንደ ንጉሥ አያመልክም እንዴ? ፕሮቶኮሉን አይጠብቅም እንዴ? የቤተ መንግስቱን ስርዓትና አደራረግ እንኳን አያውቅም እንዴ አለች። ግን ዳዊት እግዚአብሔር ከእረኝነት ያነሳው ያከበረው ትልቅ ያደረገው ሰው ስለነበረ መናቅ ለሱ ብርቁ አይደለም። ይሄ ንጉሥ ዳዊት ቤተ መንግስት ቢቀመጥም ከእረኝነት ጀምሮ ባለውለታው የሆነውን እግዚአብሔርን አለማምለክ ለሱ ከባድ ነው። ዙፋን ላይ ስለወጣ ብቻ መኮፈስን አይፈልግም ዳዊት። ዛሬም እንደ እረኝነቱ ዘመን እግዚአብሔር ልቡን በትህትና የሞላው ሰው ነው። ንግስና ያለ ታቦት ምንም ነው አለ። ዳዊት እንደምታውቁት በብሉይ ኪዳን የአዲስ ኪዳንን ኑሮ የኖረ ሰው ነው። ንጉሥ ዳዊት ነቢይ ነው። ንጉሥ ዳዊት ንጉሥ ነው። ንጉሥ ዳዊት ዘማሪ ነው። ሁሉ በሁሉ የሆነ ሰው ነው። የእግዚአብሔር ቅባት ገና ከመጀመሪያው ያገኘው ነው። ገና ከብላቴንነቱ እድሜ ጀምሮ እግዚአብሔር የመረጠው ይሄ ሰው እንግዲህ በብዙ የህይወቱ ውጣ ውረድ ካለፈ በኋላ እግዚአብሔር ሲያከብረኝ ዙፋኑን ሲሰጠኝ ልኮፈስበት አልችልም አለ። ዳዊት ያንን አምልኮ ያመለከው በቆነጃጅቱ በመኳንንቱ በቤተ መንግስቱ ባሉ ታላላቆች ሁሉ ፊት ነው። ግድ የለውም ዳዊት የፈለገውን ይበለው፣ ሰው ምንም ችግር የለበትም። ባለውለታውን ጠንቅቆ ያውቃልና። ይሄ ዳዊት እግዚአብሔር ካሉት ኖርማል መሆን አይችልም። ይሄ ዳዊት እግዚአብሔር ካሉት መኩራራት አይችልም። ይልቁንስ ዳዊት እግዚአብሔር ከተባለ ክብሩን ሁሉ ጥሎ
ክብሬ ትዘምርልህ ዘንድ ዝምም እንዳትል የሚል ሰው ነው። ይሄ ዳዊት ነው እንግዲህ አደባባይ ላይ እየዘለለ እየጨፈረ ይላል መጽሐፍ ቅዱስ ሲናገር አመለከ። ስለዚህ ወዳጆቼ በእግዚአብሔር ጉዳይ ላይ ምንም ነገር ልትባሉ ትችላላችሁ። ምናልባት ይሄ ሰው የተማረ ሰው አይደለም እንዴ ሊሏችሁ ይችላሉ ሰዎች። ይሄ ሰው እንዲህ አይደለም እንዴ፣ ይሄ ሰው እንዲያ አይደለም እንዴ ሊላችሁ ይችላል ሰው። ወዳጆቼ እንደዚህ ልላችሁ ፈልጋለሁ። ክብራችን ኢየሱስ ነው፣ ሞገሳችን ኢየሱስ ነው። ክብርን ያየነው በኢየሱስ ነው፣ ሞገስን ያየነው በኢየሱስ ነው። ክብራችን ለሆነው ኢየሱስ ክብር የምንለው ነገር እንኳን ቢኖረን ጥለን እንደ ዳዊት ልናመልከው፣ ጥለን እንደ መቅደላዊት ማርያም በፊቱ ዘንድ ልንሰግድ በእንባችን እግሩን እያጠብን ልክ በጸጉሯ እንዳበሰችው የሴት ልጅ ክብሯ ጸጉሯ ነው። ነገር ግን እቺ ሴት ኢየሱስን ልታከብረው ወዳ ስትመጣ የሰዎችን ትችት አሉባልታ ሁሉ ዘላ አልፋ ነው የመጣችው። ወዳጆቼ ባህል የሆነ ነገር ሊላችሁ ይችላል፣ ሃይማኖት የሆነ ነገር ሊላችሁ ይችላል፣ ቤተሰብ የሆነ ነገር ሊላችሁ ይችላል። ነገር ግን ውለታ ያለበት የተደረገለት ሰው ይሉኝታ የለውም፣ ግድ የለውም። ስለዚህ ሐሳቤን ስደመድም ዛሬ ይዤላችሁ የመጣሁት እግዚአብሔር ያዳናቸው ይናገሩ፣ ከጠላት እጅ ያስመለጣቸው ይናገሩ፣ በክርስቶስ ኢየሱስ የተቤዣቸው ይናገሩ፣ በአብ ቀኝ ያስቀመጣቸው ይናገሩ። ይህንን እውነት ልትደብቁት አትችሉም ወዳጆቼ። የተደረገላችሁ ይህንን እውነታ ሳትመሰክሩ ልታልፉ አይገባም። ባገኛችሁት አጋጣሚ በየትኛውም ወንበር በየትኛውም ፖዚሽን ወዳጆቼ ይህንን እውነት ለወዳጆቻችሁ አውሩላቸው፣ ንገሯቸው፣ ስለ ኢየሱስ መስክሩላቸው። ከዚህ በላይ ክብር የለም፣ ከዚህ በላይ መወደድ የለም፣ ከዚህ በላይ ትልቅነት የለም። ዓለም የምትሰጠው ክብር ለጊዜው ነው። ዓለም የምትሰጠው ትልቅነት ጊዜያዊ ነው፣ ኃላፊ ነው፣ ጠፊ ነው። ነገር ግን በክርስቶስ ኢየሱስ ያገኛችሁት ይሄ ፖዚሽን ለዘላለም የማይወሰድባችሁ የምድር ብቻ ሳይሆን የሰማይም ጭምር ነውና ይህንን እውነት እንድትናገሩት ልክ አንደኛ ጴጥሮስ ምዕራፍ 2 ላይ ቅድም እንዳነበብኩላችሁ እንዳለው ቃል እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት ልትነግሩ የተመረጣችሁ ትውልድ፣ ለርስቱ የተለያችሁ ወገን፣ ቅዱስ ሕዝብ፣ ካህናት ናችሁ። ስለዚህ ይሄን እኔ ነኝ የሚል ሰው ካለ ከዚህ ቀን ጀምሮ በክርስቶስ ኢየሱስ ያገኘውን ይሄንን እውነት ለዓለም ሁሉ እንዲያስተጋባ ይሄ መልእክቴ ነው። እናንተ የተደረገላችሁ ሰዎች ናችሁ። ለዚያውም በክርስቶስ ኢየሱስ እግዚአብሔር ብዙ ቸርነት ያደረገላችሁ። መጽሐፍ እንደሚነግረን ቀድሞ ወገን አልነበራችሁም ይላል፣ አሁን ግን ወገን ሆናችኋል። ቀድሞ ምሕረት የተደረገላችሁ አልነበራችሁም፣ አሁን ግን ምሕረትን ተቀብላችኋል ነው የሚለው መጽሐፍና የቁጣ ልጆች የነበርን፣ በጨለማ የነበርን፣ በዓለም የተጣለን አሕዛብ የነበርን፣ እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ይላል በክርስቶስ ኢየሱስ ለእኛ ቸርነትን አደረገልን። የማይገባንን ስፍራ ሰጠን፣ በአብ ቀኝ ወስዶ አስቀመጠን። ወዳጆቼ የተቀመጥንበት ስፍራ ከፍለንበት አይደለም የተቀመጥነው። እግዚአብሔር ከፍሎልን፣ አንድያ ልጁን ከፍሎልን ያንን ፖዚሽን ሰይጣን ቀምቶን የነበረውን አዋርዶ ጥሎን ከነበረበት ስፍራ እግዚአብሔር በቸርነቱ አንስቶ ያንን ፖዚሽን እንደገና መልሶ ሰጥቶናል። ወዳጆች እኛማ ብዙ እናወራዋለን፣ እኛማ አለመዘመር አንችልም፣ እኛማ አለመናገር አንችልም። ዛሬ እንደዚህ ልላችሁ ወዳለሁ፣ ባላችሁበት አጋጣሚ ሁሉ ማንም ሰው የግድ መድረክ ላይ እስኪወጣ መጠበቅ የለበትም። የትኛውም ስፍራ ላይ የእግዚአብሔር ቸርነት ይወራል። የትኛውም ስፍራ ላይ የእግዚአብሔር ምሕረት ይወራል። በጓደኞቻችሁ መካከል፣ በምትኖሩበት ሰፈር፣ በምትኖሩበት ሁኔታ ሁሉ ይሄንን የተደረገላችሁን ቸርነት እንድታወሩት ዛሬ ግድ ልላችሁ መጥቻለሁ። ወዳጆቼ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት ይላል ወዳጆቼ። ስለዚህ ይህንን እግዚአብሔርን እንድታመሰግኑት፣ እንድታመልኩት፣ እያመለካችሁትም ደግሞ ያላችሁ አብዝታችሁ ጨምራችሁ ይህንን አደራረግ እንድትቀጥሉ ላበረታታችሁ ነው በዚህ ያለሁት። ወዳችኋለሁ። ብሩካን ናችሁ።